አቶ ልደቱ ግን አዲስ አበባ የማናት ነው የሚሉት? የኢትዮጵያ አዲስ አበባ የኢትዮጵያ ናት፣ የኦሮሞ ግን አይደለችም። የኦሮሞም ናት። አይ ኦሮሞው ልዩ ጥቅም ነው የሚገባው እንጂ የራሱ አይደለም እያሉኝ ነው። አሁን ጠየቀኝ አይደል እንዴ? የኦሮሞ ህዝብ ኢትዮጵያዊ አይደለም እስካላልክ ድረስ የኢትዮጵያ ስልህ ጥያቄህን ማቆም ነበረብህ። የኦሮሞ ህዝብ በኢትዮጵያዊነት ውስጥ የኦሮሞ ህዝብ አለ አይደል እንዴ? ስለዚህ አዲስ አበባ የሁሉም ናት ሲባል የኦሮሞም ናት ነው። ተቃውሞ ያለው አንዴ አቶ ልደቱ ያድምጡኝ። አዲስ አበባን እያስተዳደረ ያለው የኦሮሞ ክልል ነው። የፌደራል መንግስት ነው እያስተዳደረ ያለው። ታዲያ እንዴት ብላ ነው የኦሮሚያ የምትሆነው? የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ክልል ነው። ተጋጭን እኮ አሁን የምትለው የኦሮሚያ ከሆነች ቋዳምጥ የኦሮሚያ ከሆነች ሊያስተዳድር የሚገባው ኦሮሚያ ክልል ነው። አንተ አሁን እያልክ ያለው የፌደራል ክልል ነው የሚያስተዳድራት። ስለዚህ የኦሮሚያ አይደለችም። የኦሮሚያ ብትሆን ኖሮ ቋዳምጠኝ የኦሮሚያ ብትሆን ኖሮ እንደ አዳማ እንደ ቢሸፍቱ እንደ አርሲ እንደ ጅማ የኦሮሞ ክልል ያስተዳድራት ነበር። ስለዚህ ፌደራል መቀመጫ የት ይሁን ነበር? የት ይሁን ማለት ፌደራሉ አስተዳድራት ነው ሰው ያሉት። እኔ እንደሱ አላልኩም። አንተ አሁን መጀመሪያ ያነሳው ጥያቄ ላይ መሸነፍህን ምን አዲስ አበባ የኦሮሚያ አይደለችም ለመሸነፍ አይደለም የመጣው አይደለም። አዲስ አበባ የኦሮሚያ ናት ብለህ ተነሳህ እና ኦሮሚያ ለምንድን ነው የማያስተዳድራት ስልህ መልስ የለም። ባህር ዳርን የፌደራል መንግስት በፌደራል ደረጃ ቢያስተዳድራት የአማራ ክልል ወይ ደግሞ የአማራ መሬት አይደለችም ማለት እንችላለን። የአማራ ክልል ባህር ዳር መዘጋጃ ቤት አለው። አዲስ አበባ መጀመሪያ አድምጡኝ አቶ ልደቱ። አዲስ አበባም ልክ እንደ ባህር ዳርም ልክ እንደ ፊንፊኔ የፌደራሉ መንግስት መቀመጫ ቢሆን ኖሮ የምትተዳደረው በፌደራል መንግስት ነው። የዛን ጊዜ ደግሞ አዲስ አበባ ላይ ፌደራል መንግስት ስለማይቀመጥ የራሷ ማዘጋጃ ቤት የራሷ አስተዳዳሪ ይኖራታል። ስለዚህ ፌደራል መንግስቱ እዛ ስለተቀመጠ እና በፌደራል መንግስት ስለምትተዳደር የእናንተ አይደለችም ሊሉን ነው። አይደለችም አልኩ እኮ የእናንተ ብትሆን ኖሮ ታስተዳድሯት ነበረ። ቆይ አዳምጠኝ። የእናንተ ብትሆን ኖሮ በአዲስ አበባ ላይ የሚሰጣችሁ ሙሉ መብት ነው እንጂ ልዩ ጥቅም ሊሆን አይገባም ነበረ። ህገ መንግስቱን አንበበው ሂድና። እኔ ጋር እኮ መከራከር የለብንም። ይሄን የሚለው ህገ መንግስቱ ነው፣ እኔ አይደለሁም። አዲስ አበባ የፌደራሉ መንግስት መቀመጫ ናት። የአዲስ አበባ ተጠሪነት ለፌደራሉ መንግስት ነው። አዲስ አበባ ራሷን በራሷ የማስተዳደር መብት አላት ነው የሚለው። የኦሮሚያ ናት የሚል ፈልገህ ካገኘህ አምጣና ሳይ። ሁለተኛ አዲስ አበባ የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ነው፣ እያስተዳደራት አይደለም። የኦሮሚያ ጽፈት ቤት የክልሉ ጽፈት ቤት አዲስ አበባ ላይ አለ እንጂ ኦሮሚያ ክልል አዲስ አበባን እያስተዳደረ አይደለም። እንግዲህ እኛ ሳናውቅ እያስተዳደራት ከሆነ ንገረን። ወይም ደግሞ አዲስ አበባ መዘጋጃ ቤት ያሉት ከንቲባዎች አሁን ኦሮሞ ስለሆኑ ኦሮሞ ነው የሚያስተዳድረው የኦሮሚያ ክልል ነው የሚያስተዳድራት ካልክ ሌላ ጉዳይ ነው። እኔ ያነሳውሎት ያለውትን ጥያቄ በደንብ አልመለሱልኝም። አንደኛ ነገር እኔ ያልኩት ባህር ዳርን በተመሳሳይ መንገድ የፌደራል መንግስት መቀመጫ ብትሆን ኖሮ ፌደራል ነበር የሚያስተዳድራት። እንዴት ነው የማይሆነው? አይሆንም። አይውልህ ባህር ዳር አዳምጠኛ የአማራ ክልል ከሆነች የአማራ ክልል ያስተዳድራታል። ፌደራል መንግስቱ መቀመጫውን ባህር ዳር ማድረግ ይችላል። በሌላ ዓለም የተለመደ ነው ይሄ ነገር አይደል እንዴ? የአማራ ክልል ካልሆነች ግን ልክ አሁን አዲስ አበባ እንደሆነችው ፌደራል መንግስቱ ብቻውን ያስተዳድራታል። የአማራ ክልል አያስተዳድራትም ማለት ነው። መልካም እሺ። ይሄንን ምናልባት እኔ በህገ መንግስቱ ላይ ህገ መንግስቱ ሊሻሻለው ከሚገባቸው ነገሮች አንዱ ብዬ ማስበው ይሄንን አይነት ተሳስ እንዲስተካከል ስለፈልግ ነው። አቶ ልደቱ ግን አዲስ አበባ የማናት ነው የሚሉት? የኢትዮጵያ አዲስ አበባ የኢትዮጵያ ናት፣ የኦሮሞ ግን አይደለችም። የኦሮሞም ናት። አይ ኦሮሞው ልዩ ጥቅም ነው የሚገባው እንጂ የራሱ አይደለም እያሉኝ ነው። አሁን ጠየቀኝ አይደል እንዴ? የኦሮሞ ህዝብ ኢትዮጵያዊ አይደለም እስካላልክ ድረስ የኢትዮጵያ ስልህ ጥያቄህን ማቆም ነበረብህ። የኦሮሞ ህዝብ በኢትዮጵያዊነት ውስጥ የኦሮሞ ህዝብ አለ አይደል እንዴ? ስለዚህ አዲስ አበባ የሁሉም ናት ሲባል የኦሮሞም ናት ነው። ተቃውሞ ያለው አንዴ አቶ ልደቱ ያድምጡኝ። የኦሮሞ አይደለችም ኦሮሞ ነው የሚገባው። ማን ያለው እንደዛ?
ፎት ላይ እኮ ነው የሚለው የኦሮሚያ አዳምጠኛ የኦሮሞ አይደለችም የሚል ፈልገህ አታገኝም ጽሁፌ ውስጥ ኦሮሚያ ክልል አዳምጠኛ ምንም ጥርጥር የለውም ደጋግሜ ገልጬዋለሁ ኦሮሚያ እንኳንስ በዙሪያው ያለው ኦሮሚያና ከሶማሌ ከሙርሲ ከጋምቤላ የመጣ ሰው ሁሉ አዲስ አበባ ታገኛለህ ስለዚህ የኢትዮጵያ ናት ስልህ ማቆም አለብህ የኢትዮጵያ ናት ካልኩ ሁሉም ብሔር ብሔረሰብ እዛ ውስጥ ይኖራል ነው ኦሮሚያም ጭምር ኦሮሚያማ ምን ጥያቄ አለው እንዴ ዋናው እንደውም በዙሪያ ያለው ኦሮሚያ ነው ለምን ጥያቄውን ታደሰዋለህ ስለዚህ ባህር ዳርን የኢትዮጵያ ናት ስልህ ማቆም አለብህ እኮ አንተ እንግዲህ እንድልልህ የምትፈልገው የኦሮሞ ብቻ ናት እንድልልህ ነው አይደለችም የኦሮሞ ብቻ ናት ማንንም ብሎ አያውቅም ተብሏል ማን ብሎ ያውቃል እኔ ሰምቻለሁ የዛሬ 5 አመት የዶክተር አብይ መንግስት ወደ ስልጣን ከመጣ በኋላ አዲስ አበባ የኦሮሞ ክልል ናት ብለው ተፈራርመዋል አሁን አንተ በዚህ ሚዲያ የምታቀርባቸው አብዛኛዎቹ ሰዎች ይሄን ነው የሚሉት እኔም እኮ የራሴን ሐሳብ ነገርኩት እኛ አሁን እሺ አይደለችም ካልክ ደስታውን አልችለውም እኮ በቃ ተስማማን እኮ ታንኪው ያተሉለቱ እኔ አሁን እያልኩት ያለሁት በአጠቃላይ ይሄ ትልቅ እድገት እኮ ነው ኦሮሚያ አዲስ አበባ የኦሮሚያ ብቻ ናት የኦሮሚያ ክልል ናት ያለ የለም ካልከኝ ተስማማን ብቻ አይደለም ግን የኦሮሚያ ዋና ከተማና የኦሮሚያ አንዱ አካል ናት ነው አጠቃላይ ነገርኩ አይደለችም የኦሮሚያ ክልል አካል አይደለችም አልኩ ይሄን ደግሞ ለማረጋገጥ ህገ መንግስቱ ይድናል ከየት መጣች አሁን አዲስ አበባ እዛ ጋር ስትቀመጥ ከሰማይ ወርዳ ነው ደሴት ናት ከየት መጣ ነው እዛ ቁጭ ያለችው ሁሉም ከተማ ከየት ነው የመጣው ተመስርቶ ነው አይደል እንደ ሁሉም ከተማ ቀደምት ነዋሪዎችም አሁን ያሉ ሰዎች ናቸው በሁሉም ከተማ ቀደምት ነዋሪዎች አሁን ያሉ ሰዎች አይደሉም ስለዚህ አሁን ባህር ዳር ላይ ያሉ ሰዎች አሁን ያሉት ቀደምት የነበሩት አይደለም ባህር ዳር ግን ዛሬም የአማራ ክልልና የአማራ ህዝብ ናት አንዴ አስጨርሱኝ ከዚህ ቀደም ፊንፊኔ ላይ ሲኖሩ የነበሩ ኦሮሞዎች እኔ በግል ስለሚመለከተኝ ከዛ የተፈናቀለ ቤተሰብ ነው እኔ አርሲ የተወለድኩት ቤተሰቦቼ ከዛ ተፈናቅለው ነው አርሲ ሄዱት ይሄንን ነገር ስናገር ለራሴም በጣም ብዙ ነገር ምን ስለሚሰማኝ ነው ከዛ የተፈናቀሉ ቤተሰቦቼ የእናንተ አይደለም መሬት ነው እየተባለ ያለው ዛሬ የዘር ማንዘሮቼ ግማሹ እዛ ነው ያሉት ፊንፊኔ ላይ የእናንተ አይደለችም ነው እያሉኝ ያሉት እንዴት ልቀበሉት ይሄንን እንግዲህ አማርኛ ከገባህ የእናንተ አይደለችም አላልኩም የሁላችንም ነች የኦሮሚያ አካል አይደለችም አሉኝ እሱን ህገ መንግስቱን ሂድና ጠይቅ ለምንድነው ህገ መንግስቱ ኦሮሚያን አዲስ አበባ የኦሮሚያ ናት ያላልከው ብለህ ጠይቅ ለምን ያንተ ሰዎች እኮ ለህገ መንግስቱ ይቀርባሉ ህገ መንግስቱ ነው ያለው አንድ ነገር ልንገሮት እኔ እርሶ ነው በዚህ ደረጃ መሞክቱ ትካጫለህ እኮ አፍታቡ ቅድም ነው የኦሮሞ ብቻ አይደለችም ማለት አይደለ እንደገና መልሰህ የኦሮሞ ብቻ ልታረጋት ትችላለህ አቶ ልደቱ ሐሳብ አያጋጩ እኔ ያልኩት ያለሁት አዲስ አበባ የሁሉም ብሔር ብሔረሰቦች መቀመጫ የኦሮሚያ አካል ነች ነው ያልኩት የኦሮሚያ አካል አይደለችም አካልም እንዳልሆነች ህገ መንግስቱ ይገልጻል ነው ማለት ኦኬ እንግዲህ የኦሮሚያ አካል እንደነበረች እሱ ታሪክ ያቀርቡልኛል የታሪክ መዝገብ አሁን ስለ ህገ መንግስት አወራ ህገ መንግስቱ እንደሱ እንደማይል ስነግር ወደ ታሪክ ሄድክ አንድ መስመር ለምን አትከራከርም ለምንድን ነው መከራከረው ምክንያቱም እኔ ከርሶ ጋር መከራከረው በታሪክ ካልክ ሌላ ጥያቄ ነው መጠየቅ ያለብህ አቶ ልደቱ ህገ መንግስቱ አዲስ አበባ የኦሮሚያ አይደለችም አልኩ አይደል እንዴ በሱ ስትሸነፍ ወደ ታሪክ ሄድክ የታሪክ ጥያቄ ካለ ደግሞ ለብቻው አቅርብ መልካም በኦሮሚያ ህገ መንግስት ግን የኦሮሚያ ዋና ከተማና የኦሮሚያ አካል ናት የኦሮሚያ ህገ መንግስት ግን የሀገሪቱ ህግ ምን እንደሚል ታውቃለህ የህጎች ሁሉ የበላይ ህግ የሀገሪቱ ህገ መንግስት ነው ከዚህ ህገ መንግስት የሚጻረር ሌላ ህግ አገሪቱ ውስጥ ያለ ተቋም ሊያወጣ አይችልም ስለዚህ ያ ውሳኔ ህገ ወጥ ነው አሁን አገሪቱ የምትተዳደርበት የኦሮሚያ ህገ መንግስት ውሳኔ አይደለም አገሪቱ የምትተዳደረው በኦሮሚያ ህገ መንግስት ሳይሆን በኢትዮጵያ ህገ መንግስት እኔ ታዲያ ምንድነው ያልከኝ ያለው አሁን ወደም ቢሰማሉ አቶ ልደቱ ስለሚቸኩሉ እኔ የምለውን ነገር አይሰሙኝም ሀገሪቱ የምትተዳደርበት ህግና የኦሮሚያ ህግ ይጋጫል ወይ ነው ያሉኝ ያሉት ነው አዎ ታንክ ዩ
በቃ ይሄንን ቢያደምጡኝ ቀስ ብሎ ቢያደምጡኝ ነገሮችን በደንብ ይሰማሉ። ፕሊስ ይረጋጉና ጥያቄዎችን ያስደምጡ። እኔ ያልተረጋጋሁት ሀፍታው ግድ የለም እሺ ቀጥል። እኔ ሐሳቤን እያስጨረሱኝ አይደለማ ገና ሲጀምር ለምን ትጠይቃለህ? መልስ ልሰጥህ እሞክራለሁ። አንተ የምትፈልገው ሌላ ነገር ስለሆነ መልሰህ እኔን ታቋርጠኛለህ። ጠይቀኝ ያስጨርሳለሁ። ከዛ ደግሞ እኔን አስጨርሰኝ። በጨዋነት ብንነጋገር የሚያደምጠን እኮ ህዝብ ነው እኮ መከበር አለበት። ስለዚህ ቢያንስ ለነሱ ክብር የሌንተው ለነሱ ለአድማጩ ክብር ስንል በአግባቡ እንደ ጋዜጠኛና እንደ ፖለቲከኛ እንወያይ። እሱን እኮ ነው እያደረግን ያለነው። አቶ ልደቱ እርሶ ስለሚቸኩሉ እኔ ሐሳቤን እንኳን አስጨርሱኝም መልስ ለመመለስ ይሄዳሉ። ገና ሲጀምር ማለት ነው። አሁን እኔ የኦሮሚያ ህገ መንግስትና የሀገሪቱ የምትተዳደርበት ስል ኦሮሚያ ሀገሪቱ የምትተዳደረው በኦሮሚያ ህግ አይደለም አሉኝ። እኔ እንደዛ አይደለም ያልኩት። ከዛ በተጓዳኝ ግን ያው ቀደም እንዳልኩት ነው እርሶ ጋር እንደዚህ የምንነጋገረው በተለይም በፍንፍኔ ጉዳይ ላይ እርሶ ፖለቲከኛ ኖት። ምናልባት ወደ ፖለቲካ ድጋሚ የሚመለሱ ከሆነ ሀገር ስለሚመሩ የኔንም የህዝቤንም ችግር ይረዳሉ፣ በምን ደረጃ ነው የሚመለከቱት የሚለውን ነገር በደንብ ግልጽ እንዲያደርጉልኝ ስለፈለኩ ነው እንደዚህ የምጠይቁት። ምናልባት ለዛ ነው ጠንከር ያለ ጥያቄዎችን እዛ ጋር ባነሳው። ግን አዲስ አበባ በታሪክም በምንም ብዙ ነገሮችን ስንመለከት ቅድም እርሶን ባሉት መሰረት ባህር ዳር ቀደምት ነዋሪዎች እዛ አይደሉም፣ አሁን ያሉት ሌሎች ህዝቦች ናቸው። ባህር ዳር ግን ዛሬም የአማራ ክልልና የአማራ ህዝብ ናት። ፍንፍኔ ላይ የሚኖሩ የነበሩ ኦሮሞዎች ነበሩ። ዛሬ ኦሮሞዎች እዛ ከተማ ይኖራሉ፣ ሌሎችም እዛ ከተማ ይኖራሉ። ግን የኦሮሚያ አካል አይደለችም፣ የኢትዮጵያ ናት። ይህንን ነገር በደንብ አስቀምጠን ማለፍ ያለብን ይመስለኛል። ኦሮሞ አይመለከተውም ስለተባለ በቂው ማለት ነው። ሌላኛው የክልልነት ጉዳይ አንስተዋል እርሶ። የክልልነትን ጉዳይ ስናነሳ ለአዲስ አበባ የተመኙትን የክልልነት ጉዳይ ማለትም ብሔር ያልሆነ ከተማ ነው አዲስ አበባ። ነዋሪዎች ብቻ ያሉበት፣ ዜጎች ያሉበት፣ የዜጎች መቀመጫ የሆነ ነው። 6 ሚሊዮን ብሎ ያነሳሉ። እዛ 6 ሚሊዮን ውስጥ ግማሹ ማን እንደሆነ ሁላችንም እናውቀው ነው። ከዛ ጋር በግልጽ ግን በጽሁፎት ላይ እንደ ፖለቲከኛ ይሄንን ጥያቄ ከዚህ ቀደም መጠየቅ የነበረቦት ይመስለኛል። ይሄንን ነገር እንዲመልሱልኝ እፈልጋለሁ። ጽሁፌ እንደዚህ አይልም ሳይሆን ይሄንን ነገር ለሌሎች ይመኛሉ ወይ? በአማራ ክልል ውስጥ ላገው ጥያቄ ይሄንን አቅርበዋል ወይ እርሶ? በአማራ ክልል ውስጥ ለቅማንት ይሄን ነገር ጠይቀዋል ወይ እርሶ? በግልጽ ክልል መሆን እንችላለን ብሎ መሳሪያ አንስቶ ጭምር የሚታገሉ ናቸው ያገው ሰዎች። ይሄን ነገር አንስተዋል እርሶ ከመጡበት አካባቢ ያለውን ችግር? ጨርሰሃል? ጨርሻለሁ። በመጀመሪያ ከታሪክ ጋር አያይዘህ አሁን የግዛት ጥያቄ አንስተሃል። ቀድሞ ይኖርበት የነበረው ህዝብ ማን ነው? ያ ህዝብ ነው ባለቤት ካልክ ክርክርህ አስቸጋሪ ሁኔታ ውስጥ ነው የሚገባው። 400 500 ዓመት ወደ ኋላ ከሄድክ የኦሮሚያ ክልል በአጠቃላይ የኦሮሚያ ክልል አይሆንም ማለት ነው። ምክንያቱም ከዛ በፊት ኦሮሞ ያልነበረባቸው አካባቢዎች በጣም ብዙ ናቸው እና እሱ ክርክር ጉንጭ አልፋ ነው፣ አይጠቅምህም። የማን ነበር እንዴ? የኦሮሞ ታሪክ ጸሐፊዎች የጻፏቸውን መጽሐፍቶች ሂድና ይሄንን ማንም አይጻፈው መጽሐፍ ሪፈረንስ እንዲያደርጉልኝ ይፈልጋለሁ። ሂድና አንብብ አልኩህ። የማንን መጽሐፍ ላንብብ? የእናቶ ይልማ ደሬሳን የና አቶ ሐሰንን መጽሐፍ ሂድና አንብብ። ይሄ እንትን ነው፣ ግልጽ የሆነ ታሪክ ነው። ኢትዮጵያ ውስጥ የህዝብ እንቅስቃሴ በሰፊው የነበረበት ሀገር ነው። አሁን ያለው ህዝብ በነበረበት ዘላለም አልኖረም። ኦሮሞ ስማ፣ አማራ ክልልም በለው አፋርም በለው ኦሮሚያም በለው በታሪክ ሂደት ሲለዋወጥ የመጣ ነው። አንድ ወቅት የነበረው ህዝብ ሌላው አይኖርም። አዳምጠኝ፣ ሌላው አይኖርም። አሁን አንዴ ስሙኛ አቶ ልደቱ በደንብ ግልጽ እንዲያደርጉልኝ ይፈልጋል። እኔ ጸጥ ብዬ አስጨረስኩ አይደል እንዴ? እኔ ስመልስ ደግሞ አዳምጥ። ግልጽ ስለፈለኩ ነው እኮ በሐሳቦት ላይ እንደሱ ካልፈለክ ውይይቱን አቋርጠው እንጂ እኔ እኮ ጸጥ ብዬ ጨረስኩ ወይስ ብዬ ያዳምጥኩ አይደል እንዴ? ይቀጥሉ፣ ችግር የለም። አይ ለርሶት ብዬት ነው ለራሶት ብዬ ነው። እኔ ግልጽ እንዲያደርጉልኝ ፈልጌ ነው። ችግር የለም። አሁን ሀፍታሙ አሁን እኔ ለራሴ ማለበቃ ሆኜ ነው አንተ ለኔ ብለህ የምትከራከረው? እኔ ለራሴ በቃለሁ። የኔን ጉዳይ ተው። እንደዛ እያልኩ አይደለም። አዳምጠኝ። መልስ ጥያቄ ጠይቅ። ይኸውልህ መወያየት ካለብን ጥያቄ ጠይቅ፣ አስጨርሳለሁ። ከዛ ደግሞ እኔ ተናግሬ እስኪጨርስ አመት አልናገር፣ አስጨርሰኝ። በዛ መልኩ ምን ቀጥል ከሆነ እንቀጥል። ኦኬ። ስለዚህ ምንድነው እያልኩ ያለሁት ማን የማን ነበር በሚል ጉዳይ ከሄድን ኢትዮጵያ ውስጥ አሁን ማንም ህጋዊ የመሬት ወይም የግዛት ባለቤት የሚሆን የለም። ወደ ኋላ በሄድን ቁጥር የተለዋወጠ ታሪክ ነው ያለን።
አንድ ቋንቋ ተናጋሪ ዛሬ ያለበት ቦታ ከ100 ከ200 ከ300 ዓመት ደግሞ ሌላ ቋንቋ ተናጋሪ ነበረበት እና በሱ ሂሳብ መሄድ አይገባም። በሱ ሂሳብ ከሄድን ደግሞ ከማንም በላይ የኦሮሚያ ክልል ይጎዳል ማለት ነው። አይጠቅም፣ ተገቢ አይደለም። ወደ ጥያቄ ልምጣ። አሁን ያልከው ጥያቄ አለ። በኢትዮጵያ ህገ መንግስት ማንም ህብረተሰብ፣ ማንም ብሔር፣ ማንም ብሔረሰብ ክልል የመሆን ጥያቄ የማቅረብ መብት አለው። ክልል ማቅረብ ብቻ አይደለም፣ ክልል የመሆን መብት አለው በዚህ ህገ መንግስት መሰረት። ስለዚህ ይሄ ህገ መንግስት በስራ ላይ እስካለ ድረስ ቅድም የጠቀስካቸው አካላት ለክልልነት የሚያቀርቡት ጥያቄ ህጋዊ ጥያቄ ነው። የሚነቀፍ ጥያቄ አይደለም፣ የሚደገፍ ጥያቄ ነው። ስለዚህ አሁን ባነሱልኝ የታሪክ አረዳድና እንደኔ እንደተረዳሁት መጤዎች ናችሁ ነው እያሉኝ ያሉት፣ ኦሮሞዎች መጤዎች ናቸው ነው እያሉኝ ያሉት። በጣም ነው ማዝነው ሀብታሙ፣ አልወጣኝም። አይ ሌሎች ሰዎች ነበሩ ኖሩት ኦሮሚያ ክልል ነው የሚጎዳ ብለውኛል። ነገርኩ እንግዲህ የመላው ኢትዮጵያ ህዝብ አልኩ በጦርነት በስደት በተለያዩ ምክንያቶች በንግድ ሲቀያየር የኖረ ነው። የኢትዮጵያን ታሪክ ዋን ካጠናህ ዛሬ የነበረው ህዝብ ትናንት የነበረ አይደለም፣ የተለዋወጠ ነው። ኢትዮጵያ ውስጥ ለምሳሌ በጣም ብዙ ብሔር ብሔረሰቦች ነበሩ፣ ብዙ ቋንቋዎች ነበሩ፣ ተጨፍልቀው የጠፋሉ። ትናንትና እዚህ የነበረው ነገ ሌላ ቦታ ነው። አሁን ቅድም ለምሳሌ ጠቀስኩ አይደለ እንዴ አገው፣ በአንድ ወቅት አገው ሰሜን ኢትዮጵያን በአጠቃላይ የሚያካትት ነበረ። አሁን ሟሾ ነው አንድ ቦታ ላይ የምታገኘው። በታሪክ ሂደት የተፈጠረ ጉዳይ ነው። ብዙ ብሔር ብሔረሰቦች ደቡብ ውስጥ ነበሩ፣ አሩሲ ውስጥ ነበሩ። እነዚህ ሁሉ የኦሮሞ ህዝብ እንቅስቃሴ ጋር በተያያዘ በጣም የጠፉ ማንነታቸውን ያጡ ብሔር ብሔረሰቦች አሉ። ይሄ የታሪክ ሂደት ነው። ማንም ተጠያቂ ሊሆንበት የሚችል ነገር አይደለም። ስለዚህ ትናንት የማን ነበር የሚለው ክርክር ውስጥ ከገባን አንዳችንም የኛ ነው የምንለው ግዛት አይኖርንም ነው። በዚህ መልኩ ብትረዳው ጥሩ ነው። ቀጥል። አይ በራሴ ያዘጋጀኋቸውና ምናልባት እርሶ በታሪክ ጉዳይ ላይ ቢያነሷቸው ብያሰብኳቸው ነበሩ አይደለም ስላሉኝ እንግዲህ እነዚህ ለህዝቡ እንደ ዶክመንት እንዲቀመጡ ስለፈለኩ ነው ያነሳሁት። ጊዜው ስለወሰድኩ በጣም አመሰግናለሁ። ይቅርታ ጠይቃለሁ አቶ ልደቱ። ከዛ ጋር አያይዤ ሌላኛው ጥያቄ የሚሄደው አለፈለፈ የከረሩበት ምክንያቱም በፌዴሬሽን በህገ መንግስት ጉዳይ በመንግስት ያለመወከል የሚሉ ጉዳይ እንጂ ሀብታሙ ዶክመንቱን አቀረብክ አይደል እንዴ? እኔ እኮ ልጠይቀኝ መስሎኝ ነበር ከሱ ተከተለ። መልካም አይደለም። እሺ እዚህ ላይ ምን የሚሉኝ ነገር አለ? አይደለም ስላልኩኝ ነበር። እሺ እዚህ ውስጥ የቀረቡት አብዛኛዎቹ ታሪኮች ትክክል ናቸው። እኔ የምጋራቸው ናቸው፣ ውሸት አይደሉም። ቋዳ ልጨርስ። እኔ እየተናገርኩ ለመናገር ለምንድን ነው የምትፈጥነው? ምንም አላልኩም እንዴ? እያየሁ ነው። ለማቋረጥ እኮ ትዕግስት ስታጣ እኮ እያየሁ ነው። ታምር እያዳመጥኩ ነው። የምን እያዳመጥኩ ነው? ይኸው ቀጠልክ እኮ አዳምጠኝ። ስለዚህ እዛ ውስጥ እኔን ለማስረዳት ያን ሁሉ ነገር ማቅረብ አያስፈልግም ነበር። ምክንያቱም እኔ እሱም የካድኩ ሰው አይደለሁም። ፊንፊኔ አዲስ አበባ ከመመስረቷ በፊት ያቺ ቦታ ፊንፊኔ ነው የምትባለው 100%። አዎ እንኳንስ ያኔ አሁንም ፊንፊኔ ያለ አዲስ አበባ ውስጥ እኔ እየተከራከርን ያለ ነው። በ140 ዓመት የተገነባ አዲስ አበባ የሚባል ከተማ ነው አዲስ አበባ ብለን የምንጠራው። ስለ ፊንፊኔ ወይም ስለ ፍልውሃ አይደለም የምናወራው። አሁን አንተ ያልከው ሁሉ ትክክል ነው። አዲስ አበባ ከመቆርቆሯ በፊት ደግሞ ያቺ ፊንፊኔ ያኔም ፊንፊኔ ነች፣ አሁንም ፊንፊኔ ነች። በአማርኛ ፍልውሃ ብለን እንጠራታለን። የኦሮሞ ወንድሞቻችን ደግሞ ፊንፊኔ ትሏታላችሁ። ትክክል ነው። አለች፣ ነበረች፣ ከቦታዋ አልለቀቀችም። ይሄን የካደ ሰው የለም። አዲስ አበባ ግን ዛሬ አንድ ሰፈር አይደለም፣ አንድ መንደር አይደለም። ከ6 ሚሊዮን በላይ ህዝብ የሚኖርበት ትልቅ ከተማ ነው። ያ ከተማ እዚህ ታሪካዊ ጽሑፉ ላይ እንዳቀረብከው ማለት ነው ከተቆረቆረ ጊዜ ጀምሮና አዲስ አበባ የሚል ስም ከተሰጠው ጊዜ ጀምሮ እየሰፋ እያደገ መጥቶ ከዛሬ የደረሰ ነው። አሁን ክርክሩ ምን መሰለህ አንተ ከ140 ዓመት በፊት እዛ ቦታ ላይ ኦሮሞዎች ይኖሩ ነበር ነው የምትለው አይደለም? 100% ትክክል። ከ400 ዓመት በፊት ደግሞ ኦሮሞዎች አይኖሩም ነበር፣ ሌሎች ህዝቦች ናቸው ይኖሩ የነበረው። በታሪክ የከሌ ነበር የሚለው ክርክር አይሰራም፣ አይጠቅምም ነው የምልህ። እንደውም በሱ መንገድ ከሄድክ ኦሮሞን ሀገር ታሳጠዋለህ ነው እያልኩ ያለው።
እሺ መልካም ጥሩ ነገር ብለዋል። እንግዲህ ኦሮሞ ሀገር የሚያጣበት ምክንያት እኔ ብዙም አይታየኝም። ሌሎች የምናጣ ከሆነ ሁላችንም አንድ ላይ ሀገር ነው የምናጣው። ኦሮሞ ለብቻው ሀገር የሚያጣበት ታሪክ ያለ ክርክር የታሪክ ከሆነ ነው እያልኩ ያለሁት። ክርክር የታሪክ ከሆነ ማን ትናንትና የማንን ይዞታ ይዞ ነበር የሚለው ውስጥ ከሄድክ ነው እያልኩ ያለሁት። ነገሩን አጣመህ አሁን ለኦሮሞ ህዝብ መጥፎ ስሜት ለመፍጠር አትሞክር እያልኩ ያለሁት። በቃ ታሪክን መከራከሪያ ካደረክ የበለጠ የኦሮሞን ህዝብ ትጎዳዋለህ። አንተ ለኦሮሞ ህዝብ ጥቅም አይደለ ከራከራለሁ የምትለው የኔን ሐሳብ መደገፍ ነው የሚሻለው። በታሪክ መከራከሩ አይጠቅምም። አቶ ልደቱ የኦሮሞ ህዝብም ሆነ እኔ የእርሶን ሐሳብ ሳይሆን የራሳችን ታሪክ ያለን ህዝቦች ነን። እኔም ታሪኬን በደንብ ማውቅ ሰው ነኝ። ታሪኬንም ሆነ የሚጠቅመኝን ነገር ሰው ነግሮኝ ሳይሆን ራሴም ህዝቤም ራሱ አስቦ ነው የሚሄድበት። ያንን ነገር ልነግሮት እወዳለሁ። እኔ ያልኩት ያለሁት አሁን ከመቶ ዓመት በፊት የነበረውን ታሪክ ያመጣሁልዎት ፊንፊኔ የምትባል ትንሽዬ መንደር ነበረች። ቅድም መች ካልኩ ነኝ አስጨርሱኝ፣ እኔ ያልጨረስኩ ልጨርስ። ፊንፊኔ የምትባል ትንሽዬ መንደር ነበረች። እዛች ቦታ ላይ ንግስቱ ሄዶ ከተማ መስራት፣ ሌሎችም ሰዎች ከተማ መስራት ጀመሩ። እዛ ቦታ ላይ የነበሩት ኦሮሞዎች ናቸው። ዛሬም የኦሮሚያ አካል አይደለችም ብሎ ስለሚናገሩኝ እርሶ እንደዛ ከሆነ ደግሞ መላው ህዝብ ሲዘዋወር ስለነበረ ቅድም ባገው በደንብ በመሳሌ ያስቀምጠውልኛል። እንደዛ ከሆነ መላው ኦሮሞን ሀገር የለህም እንበለው እንጂ ፊንፊኔን ብቻ ለምንድነው የምንነጥቅበት የሚል ሐሳብ ላነሳሎት እወዳለሁ። ይሄንን በታሪክ የሚያምኑ ከሆነ ከዛ በፊት የነበረውን ታሪክ ደግሞ የሁላችንም ታሪክ ነው ብለን የምናምን ከሆነ ከ140 ዓመት በፊት ኦሮሞዎች ኖሩበትን የነበረን ከተማ ኦሮሞዎችን አፈናቅላ እንዲህ ሰፍታ ዛሬ የደረሰችን ከተማ ያንተ አይደለችም ለማለት ምን አደፋፈሩት ነው? እንግዲህ እኔ ያንተ አይደለችም አላልኩም። አዲስ አበባ የኦሮሞዎች ምናት የሌላው አይደለችም ማለት የኦሮሞ አይደለችም ማለት እኮ ነው። አተረደቱ የኦሮሚያ አካል አይደለችም ማለት አዲስ አበባ የኦሮሞ አካል አይደለችም። ህገ መንግስቱ ነው ይሄን የሚለው። ሂድና ህገ መንግስቱን ተከራከር። እንደሱ ስለተበቃው ህገ መንግስቱ ነው ማለት ነው። ለዚህ ለኦሮሞ የኦሮሞን ታሪክም ቢያወቁ በህገ መንግስቱ መሰረት ህገ መንግስቱ በህገ ወጥ መንገድም ቢሆን ወይ ደግሞ በተሻወረረ መንገድም ቢሆን የኦሮሞን ሌላ ጥያቄ አለ? ጥያቄ ነው እኮ የራሱ አላለቀም። አቶ ልደቱ ይሄን ነገር ጠይቆኛለሁ። ከበቂ በላይ ስለመለስኩት ሌላ ጥያቄ ካለ ቀጥል። መልካም እንግዲህ አልፈን እዚህ ደርሰናል። ህዝቡን ለፍርዱን ለህዝብ እንተዋለን። አቶ ልደቱ ቀጣይ ጥያቄ የሚሆነው የኦሮሞ ብሔርተኞች የመገጠል ጥያቄ በሚል ስር የተቀመጠ አንድ ነገር ላንሳሎት። የኦሮሞ ብሔርተኞች በቅድሚያ ትልቅ ክልል መፍጠር አንጻራዊ የሆነ በራስ የማስተዳደር እድል አገኙ። ከዚያም ጥያቄያችን አልተመለሰም ብሎ በመታገል በፌደራል መንግስት የመሪነት ድርሻ አገኙ። ይህ ሁሉ ሆኖ ግን አሁንም ከሌላው ህዝብ በተለየ እኛ ተበዳይ ነን ብለው ሲጮሁና ከዚያም አልፈው የመገንጠል ዓላማ ለማሳካት ሲጥሩ እያየን ነው ብለው ነው በደንብ የሚያስቀምጡት። ሲጀመር ይሄ መንግስት የኦሮሞ መንግስት ነው ብሎ ነው ያስቀምጡት። በፌደራል መንግስት ይሄው እዚህ ላይ እኮ ነው የሚለው እንደዛ አንበበው። ፌደራል መንግስቱ የኦሮሞ ብሔርተኞች ቅድሚያ ትልቅ አገር መፍጠር ነው። የኦሮሞ ብሔርተኞች የኦሮሞ ህዝብ ይላል እሱ። የኦሮሞ ብሔርተኞች የምታነበው ይታያዋለህ። ስራ በደንብ አትሰራ። ስማ ጋዜጠኛ ነኝ ካልክ የቤት ስራህን በደንብ ስራ። የኦሮሞ ህዝብ አይደለም የኦሮሞ ብሔርተኞች። አቶ ልደቱ ብሔርተኞች ከህዝቡ የወጡ እንጂ ከሰማይ የወጡ አይደሉም። የህዝቡ አንድ ክፍል ነው። ችግራችሁ እኮ ይሄ ነው። ራሳችሁንና ህዝብን አንድና አንድ አድርጋችሁ ሰልፍ ክሌምድ የሆነ የኦሮሞ ህዝብ ወኪል ነን ስለምትሉ ነው። ስለ ኦሮሞ ህዝብ አይደለም ያወራሁት እኔ። እሱ ያወራው ስለ ኦሮሞ ብሔርተኞች ነው። አይደለም ያቸው ዋናው ምን መሰል ስማ፣ ከአንድ ጋዜጠኛ የሚጠበቀው ስማ ይለፉ እኔ ያልኩት ያለሁት የኦሮሞ ብሔርተኞች አንዴ ስሙኝ። መጀመሪያ መነሳት ያለብህ የፈለከውን ክርክር ማቅረብ ትችላለህ። መጀመሪያ ግን ከሀቅ ነው መነሳት ያለብህ። ጽሁፌ የኦሮሞ ብሔርተኛ የሚለውን የኦሮሞ ህዝብ ብለህ ለማንበብ እየሞከርክ ጋዜጠኛ ነኝ አትበለኝ። እሱን አስተካክል ነው የምልህ። መጀመሪያ ያልኩት ያለሁት ለሙያ ታመን፣ መጀመሪያ ሙያ ታመንበት። አቶ ልደቱ እኔ ያልኩት ያለሁት ለሙያ የመታመንና ያለመታመን ጉዳይ አይደለም። የኦሮሞ ብሔርተኞችን የወለደው የኦሮሞ ብሔርተኞች የሚለው የኦሮሞ ህዝብ ብለህ እያነበብክ ያስጨርሱኝ አንድ ጊዜ። የኦሮሞ ብሔርተኞችን የወለደው እኔ መጀመሪያ ሳነብ በትክክል ነው ያነበብኩት እኮ የኦሮሞ ብሔርተኞች ብዬ ነው ያነበብኩት።
የሳድስና የሳልስ ችግር ሊኖርብኝ ይችላል እንደ ኦሮሞ እንጂ የስፔሊንግ እንኳን ችግር የለብኝም። እኔ ያልኩት ያለሁት በግልጽ የኦሮሞ ብሔርተኞችን የወለደው የኦሮሞ ህዝብ የመጨቆንና የመበደል ጥያቄ እንጂ ከሌላ ተአምር የተፈጠሩ አይደሉም ነው ያልኩት። ስለዚህ አሁን ስልጣን ላይ ያለው የኦሮሞ ህዝብ መንግስት እንኳን ባይሆን የኦሮሞ ብሔርተኞች መንግስት ነው እያሉኝ ያሉት እርሶ አሁን አንተ የአማራ ብሔርተኞች የአማራ ህዝብ ወኪል ናቸው ብለህ ነው የምታምነው? እኔ አላልኩም በየም አላቅም። ታዲያ ምንድነው የምትለው? ለኦሮሞ ህዝብ አይሰራም፣ ለአማራም አይሰራም፣ ለኦሮሞም አይሰራም እኮ ያልኩት አይሰራው ለአማራም አይሰራም። እርሶ መጻፉት የኦሮሞ ብሔርተኞች መንግስት አዳምጠኝ። ትችቱ የቀረበው በኦሮሞ ብሔርተኞች በእናንተ ላይ ነው እንጂ በኦሮሞ ህዝብ ላይ አይደለም። አዳምጠኝ። አይ እኛና ህዝብ አንድና አንድ ነን ካላችሁ እሱ ትልቅ የሆነ ፋላሲ ነው እና ብሔርተኞቹ ህዝቡን አትወክሉም። እናንተ አንድ የፖለቲካ ኤንቲቲ ናችሁ። የኦሮሞ ህዝብ በብዙ ሚሊዮን የሚቆጠር ትልቅ ህዝብ ነው። በህዝብ መነገዱን ብታቆሙት ምን አለበት? አቶ ለለቶ እኔ ያቀርብኩት ያለሁት ብሔርተኛ ነኝ ብዬ ራሴ ወክዬ አይደለም፣ እንደ አንድ ሚዲያ ሰው እየጠየቅኩት ነው መገኘው። በቃ አሁን የኦሮሞን ህዝብ የሚመለከተው ስለ ኦሮሞ ህዝብ ጥያቄ አቅርብ። የኦሮሞ ብሔርተኛ ነው የሚመለከተው የኦሮሞ ብሔርተኛ ጠይቅ። የኦሮሞ ብሔርተኞች መንግስት ነው ወይ ያሉት ነው እኮ ያልኩት። እኔ አጭር ነገር ነው እኮ ያነሳውልዎት። እኔ ደጋግሜ ተናግሬያለሁ። አንተ መድረክ ላይ መጥቼ ይሄ ስርዓት የኦሮሞ ህዝብ ስርዓት አይደለም፣ የኦሮሞ ህዝብ መንግስት አይደለም፣ እንዲያውም የኦሮሞን ህዝብ ትልቅ ግፍ ውስጥ ጭፍጨፋ ውስጥ ስደት ውስጥ ያስገባ መንግስት ነው ብዬ ጥርት ባለ ቋንቋ ተናግሬያለሁ። ይሄ ህዝብ አድማጭ ያውቃል። ስለዚህ አዳምጠኝ። ይሄ ስርዓት የኦሮሞ ህዝብ ስርዓት ነው እያሉ ያሉት የኦሮሞ አንዳንድ ብሔርተኞች ናቸው። ይሄ ስርዓት የኦሮሞ ስርዓት ነው፣ አሸንፈን ስልጣን ይዘናል፣ ይሄን ስልጣናችንን አጠናክረን መቀጠል አለበት የሚሉት በኦሮሞ ህዝብ የሚነግዱ የኦሮሞ ብሔርተኞች ናቸው። እኔ የኦሮሞ ህዝብ ስርዓት አይደለም፣ እንደውም ይሄ ስርዓት የኦሮሞን ህዝብ ለብዙ ሰቆቃ የዳረገ ነው ብዬ ነው ማምነው። ስለዚህ የኦሮሞ ብሔርተኞችን ችግር ወደኔ አታምጣው። እኔ ይሄ ስርዓት የኦሮሞ ህዝብ ነው ብዬ አምኜ አላቅም። እኔ ከኦሮሞ ህዝብ ጋር ያለውን ነገር ከዚህ ቀደም አውርተንበታል። እኔ ያነሳውሎት ያለውት አንድና አንድ ነገር ነው። ከኦሮሞ ብሔርተኞች አንደኛው የሚባሉት ጫካ ጭምር ዛሬ መሳሪያ ይዘው የሚታቆሱት ከኦሮሞ ብሔርተኞች የሚመደቡ ናቸው። እኔ እንደዛ ነው የምገነዘበው፣ የእርሶን ምልከታ ባላውቅም። ስለዚህ የኦሮሞ ብሔርተኞች መንግስት ነው የኦሮሞ ብሔርተኞች የኛ መንግስት ነው እያሉኝ ያሉት ነው ወይ ነው የኔ ጥያቄ። ግልጽ እቺና አጥር yes or no እንዲሉኝ ይፈልጋል። ሁሉም የኦሮሞ ብሔርተኛ ማለት አይደለም። ጠቅሼልሃለሁ እኮ አንዳንድ የኦሮሞ ብሔርተኞች በአሁኑ ወቅት ስልጣን ላይ ያለው መንግስት የኦሮሞ መንግስት ነው እያሉ ነው። ታውቃቸዋለህ? ለምን እኔን ትጠይቀኛለህ? አንዳንድ ነው እርሱ አንዳንድ ስፔሲፊክ ቢያረጉ ወይ ማስጨረስ አትችልም? ትግስት የለህም? ይቀጥሉ። ይሄን እያልኩኝ የኦሮሞ ቤተ መንግስት ያለው ስርዓት የኦሮሞ ነው ብለህ ታምናለህ ወይ ብለህ ለምን ትጠይቀኛለህ? በግልጽ ቋንቋ እየነገርኩህ አይደለም። ይሄን ደግሞ ዛሬ አይደለም ከዚህ ቀደም 2-3 ጊዜ በአንተ መድረክ ሁሉ ቀርቤ ተናግሬያለሁ አይደል? የአደባባይ ሚስጥር የሆነውን ጥያቄ አምጥተህ ለምን ትጠይቀኛለህ? ምን ይጠቅማል? እኔ እኮ ያልኩት ያለሁት የኦሮሞ ብሔርተኞች መንግስት ነው ወይ? ከኦሮሞ ብሔርተኞች ደግሞ ግማሹ ጫካ ነው ያሉት፣ እነሱንም ጭምር ነው ወይ የሚወክለው? ይሄ የብልጽግና አንዴ ያስጨርሱኝ። እኔ ያልኩት ያለሁት በደንብ ግልጽ ወይ ስም አልጠቀሱ ወይ የፓርቲ ስም አልጠቀሱ። በደፈናው በአጠቃላይ የኦሮሞ ብሔርተኞች ዛሬ የተለየ ጥቅም ስለሚፈልጉ ከሌላው ህዝብ በተለየ መልኩ የተበደልን ብሎ እያሉ ነው ወይ ደግሞ እያለቀሱ ነው የሚል ነገር ነው ጽሁፎት ላይ ያለው ነገር። የትኞቹ የኦሮሞ ብሔርተኞች ናቸው? የትኛውስ ኦሮሞ መንግስት ነው የኦሮሞ ብሔርተኞች መንግስት ነው ስልጣን ላይ ያለው ወይ ደግሞ የኛ መንግስት የሚሉት እነማን ናቸው የሚል ነገር ነው ያነሳሁት። እኔ በስልጣን ላይ ያለው ብልጽግና ፓርቲ ነው። በብልጽግና ውስጥ ደግሞ ኦህዴዶች አሉ። ኦህዴዶች ውስጥ ደግሞ የኦሮሞ ብሔርተኞች አሉ። ከዛ የተለየ ትርጉም የለው። ስለዚህ በአጠቃላይ የኦሮሞ ብሔርተኞች ሲሉ ኦህዴዶችን ብቻ ነው የኦሮሞ ብሔርተኞች ብሎ የሚያስቀምጡት ማለት ነው አይደለም። ከዛው ውጭ ያሉትማ ቤተ መንግስት አልገቡም። ስለዚህ መንግስት ስልጣን ይዘዋል ልል አልችልም። ለምሳሌ ኦላን አነሳ አይደል እንዴ? የኦሮሞ ብሔርተኛ ጥርጥር የለውም፣ ግን ቤተ መንግስት አልገባም። ስለዚህ አሁን ቤተ መንግስት ቁጭ ብሎ ወንጀል በሚፈጽመው ኃይል ኦላን ልከሰው አልችልም።
ኦብኮ ውስጥ የኦሮሞ ብሔርተኞች አሉ፣ ኦነግ ውስጥ የኦሮሞ ብሔርተኞች አሉ። እነሱ ስልጣን ላይ አይደሉም። ህዝቡን እየበደለ ያለው አሁን በዋናነት ስልጣን ላይ ያለው አካል ነው። ስለዚህ ልከሳቸው አልችልም አሁን ቤተመንግስት ገብተዋል ብዬ። ስለዚህ እኔም እኮ ያልኩት ይሄንን ነገር በደንብ ጥርት ለምን አላደረጉም ነው። የኦሮሞ ብሔርተኞች አጠራ ነው ይበቃል። ወደ ሌላ ጥያቄ ለቱ ወይ ይቅርታ እንዲጠይቁበት ነው ይሄን ነገር እየጠየቁት ያሉት ነው። ወይ የኦሮሞ ብሔርተኞች ስም አልጠሩም ወይ ደግሞ ፓርቲዎችን አልጠሩም። የኦህዴድ ብሔርተኞች ቢሉ ኖሮ እኔ ከእርሶ ጋር ምንም ክርክር የለኝም፣ ሙሉ ፐርሰንት ነው መቀበሉት። ወይ ደግሞ የእንትና ከአቶ በቀለ ገርባ ጋር እዚሁ ሚዲያ ላይ ቀርቦ ሲናገሩ እርሶ የኦሮሞ ብሔርተኛ ነዎት ብሎ ሲጠይቁ አዎ የኦሮሞ ብሔርተኛ ነኝ ብሎ መልሰውልዎታል በክብር። ስለዚህ አቶ በቀለ ገርባንም ያሰረውና ከሀገር እንዲወጣ ጭምር በዛ ደረጃ ያሰቃየው መንግስት ዛሬ አቶ በቀለ ገርባ የኦሮሞ መንግስት ነው ብሎ እየተቀበለው ነው ብሎ ነው ያምናሉ እርሶ? የዛሬ ስንት ቀን ነው ከዶክተር ጸጋዬ ጋር ውይይት ያደረከው? ከነገ ጀምሮ ዶክተር አብይን እንደግፋለን ነው ያሉት። ትናንትና ዛራ ሚዲያ ላይ ቀርበው ነበር። አስገርሰኝ ይቀጥሉ ትናንትና ዛራ ሚዲያ ላይ ቀርበው ነበር። አይደለም ከአብይ አህመድ ጋራ ከሰይጣን ጋራ እንተባበራለን ነው ያሉት። ኦኬ እንደዚህ አይነቱን ሰው ነው ቤተመንግስት ካለው ኃይል ጋራ እየተባበረ ነው እያልኩ ያለሁት። ሌሎች ይሄን መንግስት የሚቃወሙ ሰዎችን አይመለከትም። የኦሮሞ ብሔርተኞችን ቢሆኑ ለምሳሌ ተቀስኩልህ ቆይ አንዳንድ ለምሳሌ አቶ ዳውድ ኢብሳ የኦሮሞ ብሔርተኛ ናቸው። በምንም ተአምር ግን የዚህ መንግስት ሰለባ ናቸው እንጂ በዚህ ይሄን መንግስት ደግፈው አልቆም። ልጠይቃቸው አልችልም። ምንም ግልጽ እኮ ነው። ለምን ውስብስብ ታደርገዋለህ? እኔ አይደለም ውስብስብ ያደረኩት አቶ ልደቱ በጅምላ ስላስቀመጡ የኦሮሞ ጥያቄ ተሸጋገረ። ይሄን ነገር ግልጽ እንዲያደርጉልኝ ይፈልጋለሁ። እኔ አሁን በላይ ላደርገው አልችልም። መልካም እንደዛ ከሆነ የኦሮሞ ብሔርተኞች ቢሉት ቪዲዮዎችን ነው ብዬ ነው ማልፈው። አቶ ዶክተር ጸጋዬ ደግሞ የተናገሩት ይሄንን ነው። እርሶ እንዳሉት ከአብይ ጋር እንቆማለን ሳይሆን በዚህ ደረጃ የኦሮሞ ህዝብ ላይ የሚዘመት ከሆነ አብይ ደግሞ ለኦሮሞ ጥሩ ነገር እየሰራ ከሆነ ከሱ ጋር ማቆምበት ምክንያት የለም ነው ያለው። እቺን ነገር እንስማ። መጨረሻው መቋጫው መደምደሚያው የዛሬው የልደቱ ጽሁፍ ሆኖ ለዚህም ነው በጣም ሲሪየስሊ በተለይ የኦሮሞ ህዝብ ከአብይ ጋር እንኳን መቀናጀትና መስራት ቢያስፈልግ ይሄንን እናደርጋለን። ከዚህ በኋላ በጽሁፎት ላይ ተንተርሶ ጽሁፎት የኦሮሞን ህዝብ ፍላጎት ወይ ደግሞ የኦሮሞን ህዝብ ጥቅም ይጎዳል ብሎ በዚህ ደረጃ የኦሮሞን ህዝብ ጥቅምና መብት የሚጎዳ ነገር የሚያራምዱ ከሆነ ከአብይ ጋር እንኳን ይናገራል። እዚሁ ላይ አብይ ፋሽስት ነው፣ ገዳይ ነው፣ ወንጀለኛ ነው ብሎ ይናገራል። ስለዚህ በዚህ ደረጃ ግን የኦሮሞን ጥቅም የሚጎዱ ከሆነ ከአብይ ጋር ቆመን የኦሮሞን መብት ልናስከብር እንጥራለን። እርሶ ደግሞ ከአብይ ጋር ተሰልፈዋል ብሎ ነው ያነሱትና ምናልባት እዚህ ላይ የሚሉት ነገር የሚጨምሩት ነገር ካለ? የኔ ክርክር ከአብይ ጋር ቆሞ የኦሮሞን ህዝብ ጥቅም ማስከበር አይቻልም። አብይ እንደማንኛውም ህዝብ ለኦሮሞ ህዝብ የማይጠቅም ስርዓት ነው የአብይ ስርዓት። ስለዚህ ከሱ ጋር ተባብረን የኦሮሞን ህዝብ ጥቅም እናስከብራለን ማለት አቁሙት፣ አይጠቅምም፣ መርህ የለሽነት ነው እያልኩ ነው ያለሁት። ስለዚህ በነገር ላይ ቅድም ያሉትን አባባል አሻሽለውታል። ትናንትና ዛራ ላይ ቀርበው እንኳንስ ከአብይ ጋራ ከሰይጣን ጋር እንተባበራለን የአቋም የስልት ለውጥ አድርገናል ብለው ተናግረዋል። በነገር ላይ ዶክተር ጸጋዬ ዶክተር ናቸው፣ ፒኤችዲ ያላቸው ሰው ናቸው። ዶክተር አብይ የሀገሪቱ መሪ ናቸው። የሀገሪቱን መሪ መደገፍ መቃወም ያለባቸው እኔ አንድ ወረቀት ስለጻፍኩና ስላልጻፍኩ አይደለም። እኔ ወረቀት ስጽፍ ዶክተር አብይን በሚመለከት ያላቸውን አቋም የሚቀይሩ ከሆነ ድሮም አቋም የላቸውም ማለት ነው። ድሮም ሲቃወሟቸው የነበረው በበቂ ምክንያት አልነበረም ማለት ነው። ወይም ደግሞ ሰበብ ፈልገዋል። ከአብይ ጋር መታረቅ ሰበብ ስለፈለጉ የኔን ወረቀት እንደ ሰበብ ነው እንደ መስዋዕት በግ ነው የቆጠሩት። ከአብይ ጋር አብሮ ለመቆም እኔን የመስዋዕት በግ ማድረግ አያስፈልግም። በቃ ትናንት ተሳስተን ነበረ። በነጃዋር ላይ ሁሉ ያን ሁሉ ትችት ያቀረብነው በስተት ነበረ። አሁን ግን አብይ ይጠቅመናል ብለን አስበናል፣ ከሱ ጋር ቆመናል ብሎ መናገር ነው። ልደቱን ሰበብ ማድረግ ምን ይጠቅማል? አቶ ልደቱ ምናልባት ላሳዩት ዶክተር ጸጋዬ በዛ ደረጃ የሄዱበት ተመሳሳይ እርሶ የሱ ጽሁፍ በመጣው ተቋርጣል ሀፍታሙ ነው። አድማጮቻችን ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን በድጋሚ።
በአጠቃላይ እርሶ ያነሱልኝ እኔም ቀደም ስከራከረበት የነበረው የኦሮሞ ብሔርተኞች የሚለው ጉዳይ ላይ ነበር ስንከራከር የነበረው ያው እርሶ አስቀምጠዋል እኔ የኦሮሞ ብሔርተኞች ለምን አሉ እንጂ የኦሮሞ መንግስት ነው የሚሉ ሰዎች የሉም እያልኩ አይደለም እንደዛ ብለው የሚያምኑ ሰዎች አሉ ግን የኦሮሞ ብሔርተኞች የሚባሉ ተቃዋሚዎቹ በሲቪል ደረጃ ህዝብን የሚያነቁ የማህበረሰብ አንቂዎችም የኦሮሞ መንግስት አይደለም ብለው የሚከራከሩ ሰዎች አሉ ስፔሲፊክ ቢያደርጉ የሚል ሐሳብ ነበር ሳነሳሎት የነበረው ቀደም ላይ ማለት ነው ከዛ ጎን ለጎን አዲስ አበባ ከተማን መያዝ ኦሮሚያን ከመገንጠል ያድናል ወይ የሚል ሐሳብ ላንሳሎት እስኪ አዲስ አበባ ከተማን በኒዝ የሚል ነገር ይዟልና የኦሮሞ ህዝብ ጥያቄ ከሆነ አዲስ አበባ ከተማ ብትያዝ የኦሮሞ ህዝብ የመገንጠል ጥያቄ ካለው ከኦሮሞ ህዝብ ከመጣ መከልከል ይቻላል ወይ በአጠቃላይ ተቃዋሚው ጎራ ይሄ በተለይ በኢትዮጵያ ማንነት የሚያምነው ተጠናክሮ ትግሉን አሸናፊ ለማድረግ አዲስ አበባን መያዝ ይጠቅመዋል ነው ስትራቴጂክ የሆነ ጠቀሜታ አለው ነው እንጂ በቁንጽል አዲስ አበባን መያዝ የኦሮሞን መገንጠል ያስቀራል አያስቀርም የሚል ነገር አይደለም እና ሰፋ አድርገህ ብታየው ጥሩ ነው ምናልባት የሰማሁት መስሎ ከሆነ የሆነ ፊልም ስታቀርብ አይቼ ነበር ድምጹ አልተሰማኝምና እንትን አልሰማሁትም እኔ ማለት ነው አዎ ኦኬ ባቶ ዶክተር ጸጋይ ንግግር ላይ ነበር ስናወራ የነበረው ያ ዶክተር ጸጋይ ንግግር አንደኛ ከዚህኛዎቹ ጋር የተገናኘ ነገር ነበረው እነዚህን ቪዲዮዎች ማሳየት ግድ ይለኛል ጽሁፎት በወጣበት በተናበበ መልኩ በሚመስል መንገድ ነው እነዚህ ነገሮች ይወጡትና እነዚህ ነገሮች አድማጭ ማድመጥ አለባቸው ለአዲስ አበባ ነዋሪዎች እንደራስህ ቆጥረህ አዲስ አበባ ሁለቱ ቪዲዮዎች ናቸው አቶ ረደቱ እንግዲህ አድማጮች ማድመጥ አለባቸው ከጽሁፎት ጋር በተመሳሳይ ወቅት ላይ የተለቀቁ ናቸው እነዚህ ቪዲዮዎች ስለዚህ ተመሳሳይ ተመጋጋቢ የሚመስል ነገር ነበር በአጠቃላይ እነዚህ ከእርሶ ጋር እኔ እንትን ይያልኩ አይደለም ግን በግልጽ የኦሮሞ ጥላቻ ልክ እንደርሶ የአዲስ አበባን ጉዳይ እንደ ከአማራ ጥያቄ ጋር አገናኝተው ከኛ ጋር ታገል ምናምን የሚል ነገር ስላለው ከዚህም ጭምር ጋር የተገናኘ ነው የዶክተር ጸጋይ ንግግርና እነዚህ ቪዲዮዎች አብረን እንስማቸው ኦነጋውያን የኛ ብቻ ናት ሲሉ የኖሯትን የኢትዮጵያ መዲና የራሳቸው ብቻ መሆኗን ለማረጋገጥ የሚያደርጉትን ሁሉ እያየህ ነው አዲስ አበባነት የልብህ ኩራት ኢትዮጵያዊነትህ እንደሆነ እናምናለን ሆኖም ግን ዛሬ በኦነጋዊው ሪዮት የምትተዳደረው አገር አዲስ አበባን ኢትዮጵያዊነት ዕውቅና አትሰጥም ሰልፍህን አዲስ አበባ የኦነጋዊን አይደለም ጋር ስታደርግ አዲስ አበባን ከኦነጋዊው እጅ የምናስወጣበት ጊዜ አጭር አይሆንም በአዲስ አበባ ላይ ሸገር የሚባል አጉራ እንደማትቀበል እናረጋግጣለን አዲስ አበባ ነዋሪዎቿ እንጂ በኦነጋውያን አትተዳደረም ብላችሁ እንደምትታገሉም እናምናለን አንደኛው ይሄ ነው አቶ ረደቱ ከጽሁፎት ጋር በደንብ የሚገናኝ ነገር ነው በሁለት ነገሮች ይገናኛል አንደኛ እነሱ በኦነጋውያን ነው የሚሉት ምን ለማለት እንደፈለጉ ማናችንም እናውቃለን እርሶም ከኔ በላይ በደንብ ያውቁታል ይሄን ነገርና በኦነጋውያን አትተዳደረም የሚል ነው እርሶም በጽሁፎት ላይ ባልተጻፈ ህግ ለ18 አመት በኦሮሞ ስትተዳደር ኖራለች የሚል ነገርን አቅርቧል ተመጋጋቢ ይመስላል ሁለተኛ አዲስ አበባ የሁላችንም እንጂ የኦነጋውያን አይደለችም ይላሉ እነዚህ እርሶም አዲስ አበባ የአዲስ አበባ ወይ ደግሞ የአዲስ አበባ ህዝብ ነዋሪ ናት ነው የሚሉት የኦሮሞ ህዝብ ደግሞ የአዲስ አበባ ነዋሪ ናት የኔም ናት የኔ አካል ናት የሚል ጥያቄ ነው የሚያነሳው ስለዚህ ከዚህ ጋርም የሚገናኝ ነገር አለው በነገራችን ላይ ወደሱ ከዚህ ጋር አንተ መቼም ሞክረሃል ለማገናኘት ግን የሚገናኝ ነገር የለውም እየሞከርኩ አይደል አቶ ረደቱ እዚህ ጋር በተግባር የሚታይ ነገር እየሞከርክ አይበሉኝ እኔ ስጨርስ ጨርሻለሁ በለኝ ቀጥል አይ እርሶ ያሉትን ነገር ነው በዛ ደረጃ አይጀምሩት ስጨርስ ጨርሻለሁ በለኝና ልጀምር እንዳታቋርጠኝ ብዬ ነው ጨርሻለሁ ጀምሩ አንተ ሞከርክ ከኔ ጋር ምንም የሚያገናኘው ነገር የለም በነገር ላይ በዚህ መድረክ እና ከዚህ መድረክ ጋር ተያይዞ ሰሞኑን ዋሽንግተን የተደረጉ የፖለቲካ ንግግሮችን ምናልባት ዛራ ላይ ከትናት በፊት የሰጠሁትን ቃለ መጠይቅ ሄደህ ማዳመጥ ትችላለህ አውግዣለሁ በአደባባይ ትክክል አይደለም አንደኛ
እኔና እነዚህ ሰዎች አንድ የማያደርገን የትግል ስልት ነው። እኔ የማምነው በሰላማዊ ትግል ብቻ ነው፣ በህጋዊ ትግል ብቻ ነው። በኃይል አላምንም። ወረቀቴም ላይ በግልጽ እንደምታየው ህጋዊና ሰላማዊ ትግል ብቻ ነው የማምነው። እኔ አዲስ አበባን ነፃ ማውጣት ያልኩት ዛሬ የተጀመረ ጉዳይ አይደለም። የዛሬ 23 ዓመት ነው። ከማን ነው ነፃ የምናወጣት? ከኦሮሞ አይደለም። ያኔ ከኢህአዴግ ነው በስልጣን ላይ የነበረው እሱ ነው። አሁንም ከብልጽግና ነው። አሁን እነዚህ ሰዎች ደግሞ እንደሚሉት እኔ አሁን በስልጣን ላይ ያለው መንግስት ኦነግ ነው ብዬም አላምንም። ኦነግ ሌላ ድርጅት ነው፣ ቤተመንግስት ውስጥ የለም፣ ተቃዋሚ ነው። በነገር ላይ ከዚህ ውይይት ጋር በተያያዘ አንዳንድ ሰዎች ሲናገሩ የሰማሁት ነገር አለ። አዲስ አበባ የአማራ ነች፣ ኢትዮጵያ የአማራ ነው፣ ወለጋ የአማራ ነው የሚሉ ንግግሮችን ሲናገሩ ሰምቻለሁ። በግልጽ ወጥቼ ነው ያወገዝኩት። ለኔ አማርኛ ተናጋሪ ሲሆን ጽድቅ የሚሆንበት፣ ኦሮምኛ ተናጋሪ ሲሆን ኩነኔ የሚሆንበት ስተትና ወንጀል የለም። ሁሉም ሲያጠፋ ነው የምወቅሰው። ስለዚህ እነዚህ ሰዎች ጉዳይ እኔን የሚመለከት አይደለም፣ ከኔ ጋር ምንም ግንኙነት የለውም። በተከታታይ ነው ይሄ የትግል እንቅስቃሴ የሚካሄደው። ከኔ ወረቀት ጋር ምን ያገናኘዋል? ምን ቀጠሮ አለው? ፍጹም ሰላማዊ ትግል ነው እዚህ ላይ የሚሰበከው። እኔ ወረቀት ላይ እርግጥ ነው እነ ዶክተር አራርሳ አንተ መገናኛ ብዙሃን ላይ ቀርቦ የጦርነት አዋጅ ብሎ ሌብል አድርጎታል። ጥላሸት ሊቀባው ፈልጓል። ሂድና ገጽ 13 ላይ አንብብ። አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ 4 ጊዜ ዓላማችንን ምንም አይነት ኃይል መጠቀም ሳያስፈልገን ፍጹም ህጋዊና ሰላማዊ በሆነ መንገድ ብቻ ቃሉን ፍጹም ብዬ ነው የተጠቀምኩት፣ አሻሚ እንዳይሆን ፍጹም። ስለዚህ ከእንዲህ አይነት ቫዮለንት የሆነ አካሄድ ጋራ የኔ አመለካከት ተቃራኒ ነው እንጂ አይሄድም። የኦሮሞ ብሔርተኞች ይሄን ነው ለይታችሁ ማወቅ ያለባችሁ። የኛ አይነት ሊበራል የሆነ ምክንያታዊ የሆነ አስተሳሰብ ያለው ሰው ጋራ መነጋገር፣ መከባበር፣ አብሮ መስራት ካልቻላችሁ የሚገጥማችሁ እንዲህ አይነት ጽንፈኛ። መልካም፣ ያ ደግሞ ለሁላችንም አይጠቅምም። መልካም አቶ ልደቱ፣ እኔ አሁን የርሶን ሐሳብ እሱ ሊበራል ነኝ ብሎ ነው ወይ ሞ ከኔ ጋር ማያያዝ ነገር ማቅረቡ ምን ይጠቅማል? አቶ ልደቱ አሁን ከነዚህ ሰዎች ንግግር አሁን ካስደመጥኩት ቪዲዮ ላይ ስለ አዲስ አበባ ጉዳይ ያነሳሉ፣ ስለ አዲስ አበባ ባለቤት ጉዳይ ያነሳሉ፣ አዲስ አበባ የኦሮሞ አይደለችም ብሎ ያነሳሉ፣ እርሶም ያነሳሉ፣ የአዲስ አበባ አስተዳደር ጉዳይ ያነሳሉ፣ እርሶም ያነሳሉ። ምንድነው የነሱ በጣም ከረር ያለ ንግግር የርሶ ደግሞ ለስለስ ያለ ከመሆኑ በተለየ ምንድነው ልዩነቱ? አዲስ አበባን 18 ዓመት ያለ ባልተጻፈ ህግ በኦሮሞዎች ተመራች ይላሉ እርሶ። እነዚህ ደግሞ አዲስ አበባ በኦነጋውያን መመራት የለበትም ነው የሚሉት። ምንድነው ልዩነቱ? ያየውን ስማ፣ የቅድሙን ልዩነቱን ለአድማጭ አክብሮት ስላለኝ የአድማጭን ኢንተሌክት ደግሞ አንደርማይን ስለማደርግ አድማጭ በሚገባው መጠን በኔና በእነሱ መካከል ያለውን ልዩነት ጠቅሻለሁ፣ አልደግመውም። ኦኬ፣ ምክንያቱም አድማጭ በቀላሉ ይገባዋል። አሁን ያለው ጥያቄ ልጨርስልህ፣ አስጨርሰኝ ምን ይረዱኝ ነው አቶ ልደቱ? አስጨርሰኝ ነው ሚስሊድ እንዳደረጉ እኔ ነገሮችን አስጨርሰኝ ይጨርሳሉ። አቶ ልደቱ አንዴ ነገር ይጨርሳሉ። በደንብ ያድምጡኝ መጀመሪያ። አስጨርሰኝ፣ በደንብ ያድምጡኝ መጀመሪያ አቶ ልደቱ። እኔ ያልኩት ያለው አስጨርሰኝ። ሁለታችሁ መካከል ምንድነው ልዩነቱ ነው? አስጨርሰኝ መጀመሪያ። ልዩነቱ ምንድነው? እኔ ያልኩት አስጨርሰኝ። አቶ ልደቱ ይጨርሳሉ። እኔ ያልኩት አንዴ ያድምጡኝ። እኔ 1 ደቂቃ እንኳን አላወራም። እኔ ያልኩት 1 ደቂቃ እንኳን አልጨርስቦትም። እርሶም ስለ አዲስ አበባ ከተማ መስተዳደር በኦሮሞዎች 18 ዓመት መተዳደር እኔ እኮ መልስ የምሰጠውን ካልጨረስኩ በስተቀር ጥያቄ ማቅረብ ጥቅም እኮ የለውም። መጀመሪያ አስጨርሰኝ። ኦኬ፣ ድጋሚ ወደዛ እንዳንመለስ ግን እኔ ያልኩት ያለሁት አጭር ነገር ነው። ሁለታችሁም ስለ ኦሮሞ በከተማ መስተዳደር እየተናገራችሁ ነውና ምንድነው ልዩነታችሁ እዚህ ላይ ነው እያልካለሁ። አጭር ነገር ነው። ልዩነቱን ቅድም አስቀምጫለሁ ብለዋል። አሁን እነሱ ቫዮለንስ ነው መንገድ ነው የሚጠቀሙት፣ እሱ ሰላማዊ መንገድ ነው የሚጠቀሙት። ከአንድ ደቂቃ ነው የምታወሩት። ጨርሻለሁ። ይቀጥሉ። እቺን ነገር ለመጠየቅ ነበር። እሺ፣ እንዳታስቆመኝ ልጨርስ። ልክ አንተን እንዳስጨረስኩህ አዳምጠኝ። ምንድነው ልዩነታችሁ ያልከውን 1 ደቂቃ መለስ ብለህ አሁን የተነጋገርነው ማለት ነው ቆርጠህ እንደገና ማሰማት ትችላለህ። በግልጽ አስቀምጫለሁ፣ አሻሚ ባልሆነ ሁኔታ አድማጭ ይረዳዋል። ደግመህ ያን ጥያቄ መጠየቅ የውይይቱን ጊዜ ለማጥፋት ካልሆነ በስተቀር ምንም አይጠቅምህም።
ዝጋው እሱን ልጨርስ አያይዘህ ያነሳው አብሮ ማሄድ ነገር አለ 18 ዓመት ኦሮምኛ ተናጋሪዎች ብቻ ባልተጻፈ ህግ እንዲመሩ ተደርጓል ፋክት ነው ትክክል አይደለም ኦሮሞ ለምን መራ አይደለም ሁለት ጊዜ ሶስት ጊዜ በተከታታይ ሊመረጥ ይችላል ችግር የለውም ብቃት ያለው ሰው እስከሆነ ድረስ ከየትኛውም ብሄር ወጥ በሆነ ሁኔታ ግን አንድ ቋንቋ ተናጋሪ በአዲስ አበባ ላይ ካንቲባ ማድረግ ትክክል አይደለም ነው አሁንም የማምንበት ነው ኮኔም ያልኩት ሌላ ነገር እኮ አይደለም አጭር ነገር ከነሱ ጋር በጣም ይለያያሉ አውቃለሁ እነሱ የሚጠቀሙት የጦርነት መንገድ ነው እርሶ ግን እየተጠቀሙ ያሉት ለስላሳ መንገድ ቢሆንም አንድ ቋንቋ ነው እየተናገሩ ያሉት የሚል ነገር እነሱም ስለ ኦሮሞ ከተማ መስተዳደር ይቆጣሉ ሌላ ጥያቄ አለ ይሄ ነው ጥያቄ ከዚህ ጋር በተገናኘ ያው ሁለታችሁ የሚገናኝ ነገር ስላለው ጭምር ነው ዶክተር ጸጋዬ ተመሳሳይ ነገር እየመጣ ስለሆነ ብሎ ያነሱት ስለ ሰዎች ማውራት ከጀመረን በጽሁፎት ጉዳይ ላይ ዶክተር ገመቹን በተደጋጋሚ በተለያዩ ሚዲያዎች ላይ ሲጠቀሙበት ሰምቻለሁ ዶክተር ገመቹ በኔ ሚዲያ ላይ ቀርበው እዚሁ ሚዲያ ላይ ቀርበው የተናገሩት ነገር ይሄ ነው ሞስ ተሰክስጎ ምኖሩ በብዛት አማራ ጉራጌ ገጠሩ እንኳን ብዙ ባይኖሩ ትግራይ ኦሮሚያ ከተማዎች በጥቅቱም አሉ እነዚህ ደግሞ ስንዝር መሬት የራሳቸው መሬት የላቸው እነዚህም የኦሮሚያ ዜጋ ናቸው የኦሮሞ እድል ያለውን ይኖራቸዋል የኦሮሞ ህዝብ ያለውን እድል ይኖራቸዋል ኦሮሞ ለመሆን አይገደዱም አማራ ነኝ ያለ ትግራዋይ ነኝ ያለ ጉራጌ ነኝ ያለ የኦሮሚያ ዜጋ ቅድም ኦሮሞ ላይ እንዳልኩኝ ሌላው ደግሞ በህግ ዜግነት የሚሰጠው ሰው ነጭም ሊሆን ይችላል ጥቁር ማንንም ሊሆን ይችላል እነዚህ በሙሉ የኦሮሞ ዜጋ ናቸው እነዚህ ከቀበሌ አስተዳዳሪ ጀምሮ እስከ ኦሮሚያ ማዕከላዊ መንግስት ትልቅ ስልጣን የመያዝ መብት አላቸው ሀብት የማፍራት መብት አላቸው መራጩ ግን ህዝብ ነው ለምሳሌ ገና ያላለቀ ነገር ኦሮሞ ነፃ ከወጣች እዚህ ጋር በደንብ ያድምጡኛ ተወለቱ የርሶ ትልቁ ሐሳብ እዚህ ጋር ስላለ ኦሮሚያ ነፃ ሀገር ከሆነች የፖለቲካ ስርዓታችን ገዳ ከሆነ አባ ገዳ ሆኖ ለመመረጥ ማለፍ መሻገር ያለባቸው ነገሮች አሉ ገብቷል ኦሮሞ ሆኖ እኮ መሻገር የሚገባቸው ነገሮች አሉ ኦሮሞ ሆኖ ሁሉ አባ ገዳ ይሆናል እንዴ አይሆን እነዚህ ማለፍና መሻገር የሚገባቸው ነገሮች ሊገደዱ ይችላሉ ግን የኦሮሚያ ዜጋ ናቸው ሀብት ማፍራት ይችላሉ ባለስልጣን መሆን ይችላሉ ኦነግ ውስጥ በተግባር ታይቷል ይሄንን እርሶ የገዳ ስርዓትን ካልተቀበላችሁ በአለም ላይ ታይቶ በማይታወቅ መልኩ ለመጀመሪያዋ ሀገር ኦሮሚያ ውስጥ መኖር አትችሉም ብለዋል ዶክተር ገመቹ ብሎ ነው ሲያቀርቡ የነበረው በተደጋጋሚ በሚዲያዎች ላይ ሲሰማ ነበር እንዴት ተረድተውት ነው ወይ ደግሞ እዚህ ላይ እኛ አብረን ያልሰማነው ነገር አንስተዋል ዶክተር ገመቹ ያነሱትን ነገር ሁላችንም በደንብ ሰምተዋል አድማጭም ሰምተዋል ታንኪዩ ንግግሩን በማቅረብህ ምክንያቱም ማብራሪያ የማያስፈልገው በራሱ ገላጭ ነው ይሄ ሬሲስት የሆነ የአፓርታይድ አስተሳሰብ ነው ያራመዱት ሰውየው አንተ ግብጽ እንደምትኖር አውቃለሁ የግብጽ ዜግነት ወስደህ አይደለም እየኖርክ ያለው እዚህ ሀገር የምትኖረው የግብጽ ዜግነት ከወሰድክ ነው ያለህ የለም የኢትዮጵያዊ ዜግነት ይዘህ ነው እየኖርክ ያለው እዚህ አሁን እኔ በአጋጣሚ ያለሁበት አካባቢ ብዙ ኢትዮጵያኖች አሉ ኢትዮጵያዊ ዜግነት ይዘው አሜሪካ ውስጥ ግን የሚኖር ኮሎኔል ገመቹ ምንድነው ያለን ያለው አንደኛ እነዚህ አማራዎች ትግሬዎች ጉራጌዎች ኦሮሚያ ውስጥ የሚኖሩ አንድ ብጣሽ መሬት የላቸውም ነው ያለው ብጣሽ መሬት የላቸውም አይደለም መሬት የሌላቸው ነው ያሉት መሬት የሌላቸውም በለው የላቸውም በለው አላቸው ነው እንደ እርሶ የሚሉት ቆይ እኔ እኮ ግራ ይገባኝ እርሶ አየር ላይ ነው የሚኖሩት መሬቱ እኮ ያው የኦሮሚያ ክልል መሬት ነው አይደለም በጣም ነው ማዝነው አስጨርሰኛው ቅድም ምን ተባባል እንደማመጥ እኔ አንተን አላቋርጥህ አንተ እኔን አታቋርጠኝ አይደል ተባባል ሐሳቡ በጣም ሴንሲቲቭ ስለሆነ ግልጽ ነገሮችን ወደ ኋላ ተመልሰን እዛ ላይ ከምናመነጅግ እኔ ያልኩት ያለሁት አጭር ነገር እያደረገን እንዴት ነው ትንሽ ደቂቃ ጋዜጠኛ መሆን አትችልም አቶ ልደቱ እኔ እዚህ ጋር ትንሽ ደቂቃ ታገስና ጠይቀሃል መልስ ልስጥህ
አድማጭ አንተን በጥያቄ እዚህ ጋር በተደጋጋሚ ነገር እየተጠቀሙ ነው የሚገኙት። እኔ ከእርሶ ጋር የመጣሁት ዝም ብዬ እርሶ የሚናገሩትን ነገር ሰምቼ ለበየር ሳይሆን ተከራክሬ እርሶ የሚናገሩት አልወጣኝም ሲጨርስ ያደርሳል። ያቀረብኩት ሐሳብ ላይ ተንተርሰህ ሌላ ጥያቄ ለማቅረብ ሐሳቤን አንቀላፋት መሆኑን አላውቅማ። እኔ እርሶ እኮ አንቀላፋ ነው እያሉኝ ያሉት በሚናገሩት ንግግር ላይ ያልገባኝን ነገር እንዳለብኝ ነው የሚገባኝ። እና ይቀጥሉ እባክዎት። ጨርሳል? እርግጠኛ ነው? እሺ አንደኛ ብጣሽ መሬት የላቸውም ነው ያሉት። ትክክል አይደለም። እንደማንኛውም የኦሮሞ ህዝብ ንብረት አላቸው፣ የመሬት ይዞታ አላቸው እነዚህ ሰዎች ኦሮሚያ ውስጥ ሲኖሩ። ይሄ እጅግ የሆነ የሬሲስት ንግግር ነው። ሁለተኛ ይሄው ያድምጡ አቶ ልደቱ፣ ይሄው ፕሮግራሙን አማራ ለምንድን ነው ማቋረጥ? ያድምጡ ያልተባለን ነገር አይበሉ አቶ ልደቱ። ይሄው ቪዲዮ ላይ ያለኩ መሬት አላቸው፣ መብት አላቸው። አንድ ኦሮሞ ያለውን መብት አለው ነው የሚሉት እሳቸው። እርሶ ከታምቶ ነው እንደዛ የሚሉት። ኦሮሞ ውስጥ ተሰክስጎ የሚኖሩ በብዛት አማራ፣ ጉራጌ፣ ገጠር እንኳን ብዙ ባይኖሩ ትግራይ እድል ያለውን ይኖራቸዋል። የኦሮሞ እድል ያለውን ይኖራቸዋል። ኦሮሞ ያለውን እድል ይኖራቸዋል ነው እያሉት ያሉት እኮ። ከዚህ በላይ ምንድነው እርሶ የሚሉት? ለምንድነው ነገር እንዲያዙሮ የሚያቀርቡት? ግልጽ ነገር እንዲህ ተነገረ ነው የሚገኘው። ጨርሰናል አይደለም? ጨርሻለሁ። ይቀጥሉ። አሁን ቆርጠህ ያቀረብከው ግማሹን ክሊፕ ነው። የተሟላውን ስታቀርበው ግን እነዚህ ኦሮሞዎች፣ እነዚህ አማራዎች፣ እነዚህ ትግሬዎች፣ እነዚህ ጉራጌዎች አንድ ብጣሽ መሬት የላቸውም ነው ያሉት። እኔ የተቸውት ይሄ አስጨርሰኝ። እኔ የተቸውት ይሄን ነው። በኦሮሞ ውስጥ መብት ይኖራቸዋል የሚለውን አልተቸሁም። ምክንያቱም ሙሉ ንግግራቸው እንደዛ ቢሆን ተገቢ ስለሆነ ማለት ነው። አንድ ሁለተኛ የተቸውት ምንድነው? ኦሮሚያ ውስጥ የሚኖሩት የኦሮሞ ዜግነት ከወሰዱ ብቻ ነው ብለዋል። እንዲህ አይነት ስርዓት በአለም ላይ የለም። የትኛው ቦታ ላይ እኔ አሁን እርሶን የሚመጉቶት ነገር የትኛው ቦታ ላይ ያልተባለ ነገር ነው የሚያወሩት? እኔ ነኝ እኮ ቁጭ ብዬ አድብጬ ይሄንን ፕሮግራም የሰራሁት። እና አሁን እያልከኝ ያለው የኦሮሞ ዜግነት አላሉም ነው የምትለኝ? ይሄው የኦሮሚያ እዚሁ ቪዲዮ ላይ ነው ያለው እኮ። እኔ ያችን ቦታ በስርዓት ወደ 10 ደቂቃ የምትሆን ንግግር ሀብታሙ፣ አሁን በዚህ መልኩ መግባባት አንችልም። አድማጭ አድምጦታል፣ እኔም አድምጬዋለሁ። ሞሮን አይደለንም። አንተ ልትቀበለው ካልፈለክ ምንም ማድረግ አይቻልም። ቃል በቃል ኦሮሚያ ውስጥ የመኖር መብት አላቸው። ኦሮሚያ ውስጥ ግን መኖር የሚችሉት የኦሮሚያ ዜግነት ሲወስዱ ብቻ ነው ብለው የተናገሩት። እሺ ወደ ሌላ ጥያቄ ለፍ። አይ አልተባለማ ያላሉትን ነገር ያልተባለ ነገር ወደ ሌላ ጥያቄ ለፍ። አድማጭ እኮ ስለሰማ እኔ ግድ እኮ ብሏል አላለም ብዬ መከራከር እኮ አይገባኝም። አድማጭን አከብረዋለሁ አልኩ እኮ። አድማጭ ዲን አለው፣ አድማጭ ግንዛቤ አለው። ስለዚህ የሚገነዘበውን ነገር ካንተ ጋር በመከራከር ማሳመን እኮ ልሞክራል። አልፈልግም። እኔ ውጭ አልፋ ነው የሚሆነው። አቶ ልደቱ እኔ ያልኩት ያለሁት በቃ ለአድማጭ ሰው አቅርበህለት የለ እንዴ? ለአድማጭ ይሄ በግል የሚመለከተኝ ነገር ነው። እርሶ ባይነሱበት አድማጭ አዳምጥና ሀፍታሙ ነው ያለው ትክክል ወይስ ልደቱ ነው ያለው የሚለውን ይፈርዳል እኮ አይደል እንዴ? በነገር ላይ አንተ እንደዚህ ብለህ ትናገራለህ። ትናንት ዶክተር ጸጋዬ በአደባባይ ወጥቶ ዛራ ሚዲያ ላይ ይሄ ንግግር አይወክለንም፣ ትክክል አይደለም ብሎ ለማውገዝ ተገዷል። እኔ ከተናገርኩ በኋላ ከሱ ብትማር ጥሩ ነው። ተማር ከሱ። ይሄ የዶክተር ገመቹ ንግግር ነው አየርክት ነው የሚያሉት አቶ ዶክተር ጸጋይ ከወከሉት ኦኬ ችግር የለም። እኔ ግን እየጠየቅኩት ያለሁት ፕሮግራሙ አቅራቢ ስለሆነ አንዳንድ ጊዜ ያልኩ ከሚቀርቡህም ሰዎች ተማር። አሁን ዶክተር ጸጋይ እኔ ከተናገርኩ በኋላ በፊት ባያወቅስ አሁን በሰዎች ላይ አንተም ያን መስመር ብትከተል ነው የሚሻልህ እንጂ የዚህ ሬሲስት የሆነ ንግግር፣ ፋሺስታዊ የሆነ ንግግር፣ አፓርታይዳዊ የሆነ ንግግር ደግፈህ መቆም አይጠቅምህም። አቶ ልደቱ ሬሲስትም ሆነ አፓርታይድነት ህዝቦችን የመኖር መብት የሚጋፋ የህዝቦችን የሀገር ባለቤትነት መብት የሚጋፋ ሐሳብ የሚያቀርብ ሰው ነው ሬሲስት ሊባል የሚገባው እንጂ በእኛ ውስጥ መብት አላቸው ከኔ እኩል መብት አላቸው ብሎ የሚናገር ሰው ሬሲስት ሊባል አይገባም። ከርሶ ማጠብቅም ነበር ይሄንን